ሰላም የተወደዳችሁ የሶለዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በቅርቡ ከዚህ ዓለም የተለዩት ስለ ሀገር ኖረው ስለ ሀገር ያለፉት በጓዶቻቸው ባለቆቻቸው በበታች በሚመሩት ሰራዊት እጅግ የተወደዱ የተከበሩ እንዳባት የሚታዩ የቀድሞ የኢትዮጵያ ሰራዊት ከ1983 ዓ.ም በኢሃደግ ህወሓት የመፍረስ አደጋ ካጋጠመው በኋላ ሰራዊቱ ጥቅሙንና መብቱን እንዲከበርለት በገንዘባቸው በመደገፍ የኢትዮጵያ የቀድሞ የጦር ሰራዊትና ፖሊስ ማህበራት ህብረትን በማደራጀት ታላቅ ተጋድሎ የፈጸሙ የሀገር ባለውለታ የኢትዮጵያ ጀግናው የጦር መሪ ብርጋዴር ጀነራል ውበቱ ጸጋዬ በመከላከያ አዛዥነት ስታፍ ኮሌጅ ዛሬ ጥቅምት 23 2018 ዓ.ም በየኢትዮጵያ የቀድሞ የጦር ሰራዊትና ፖሊስ ማህበራት ህብረት አዘጋጅነት የተካሄደው የ40 ቀን መታሰቢያ የሀዘን መግለጫና የሻማ ማብራት ስነ ስርዓት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩም ከወዲሁ በታላቅ አክብሮት እጋብዛለሁኝ። በመከላከያ አዛዥነት ስታፍ ኮሌጅ የተካሄደው የብርጋዴር ጀነራል ውበቱ ጸጋዬ የ40 ቀን መታሰቢያ መርሃ ግብር የተጀመረው የህሊና ጸሎት በማድረግ ሲሆን ጀነራል ተስፋዬ አያሌው የመክፈቻ ንግግር አድርገዋል። በመቀጠልም የብርጋዴር ጀነራል ውበቱ ጸጋዬ የቀድሞ የስራ አጋሮች የትግል ጓዶቻቸው እንዲሁም ወዳጆቻቸው የሆኑት የቀድሞ የመከላከያ ሰራዊት አባላት የብርጋዴር ጀነራል ውበቱ ጸጋዬን የስራ የትግል ለኢትዮጵያ ሀገራቸው የከፈሉት መስዋዕትነትና የግል ባህሪያቸውን እያነሱ ምስክርነታቸውን ሰጥተዋል። ምስክርነታቸው ከሰጡት የቀድሞ የኢትዮጵያ መከላከያ ሰራዊት ከፍተኛ አመራሮች መካከል ብርጋዴር ጀነራል ካሳ ወልደ ሰማያት፣ ጀነራል ተስፋዬ ሀብተ ማርያም፣ ኮሎኔል በላይነህ ታየ፣ ብርጋዴር ጀነራል ውበቱ ጸጋዬ ለጦር መሪነት ከነበራቸው ፍቅር የተነሳ የፓርቲ ስብሰባ እንኳን ስለማይገኙ ብዙ ትላልቅ ሹመቶች ስላመለጧቸው እጅግኑ ይቆጨኛል በማለት የገለጿቸው ብርጋዴር ጀነራል ካሳዬ ጨመዳ ብርጋዴር ጀነራል ውበቱ ጸጋዬ 5 ነገሮችን ማለትም የተፈጥሮ ዕውቀት፣ የትምህርት ስልጠና፣ ልምድ፣ ጨዋነትና የእድሜ ብስለት በሚገባ ያሟሉ ጀግና የጦር መሪ ነበሩ ሲል የገለጿቸው ጀነራል ዋሲሁን ከብርጋዴር ጀነራል ውበቱ ጸጋዬ የጠበቀ ቁርኝት የነበራቸው ጓደኝነታቸው ለመግለጽ እንባ የተናነቃቸው የታዩት ኮሎኔል ገበየው አበበ፣ ሻለቃ አርጋው ካፕቲመር እንዲሁም ጀነራል ተስፋዬ አያሌው ይገኙበታል። ሁሉም ምስክርነት የሰጡት የትግል ጓዶቻቸው ብርጋዴር ጀነራል ውበቱ ጸጋዬ በእናት ኢትዮጵያ የማይደራደሩ ለጦር መሪነት የተፈጠሩ ታግለው የሚያታግሉ በግል ባህሪያቸውም እጅግ ቅን ደግና ሩህሩህ እንደነበሩ ምስክርነታቸውን ሰጥተዋል። ከሌሊቱ 21:00 3 ሰዓት ማለት ነው ይመስለኛል የመትረየስ የተፈንታና የቦምብ ፍንዳታ በቅርብ ርቀት ሰማ። የጠላት ደፈጣ በእኛ ላይ ታስበው ወጥመት ማልኩና ከወታደሩ ጋር ተለያይቼ መንገድ አሳበርኩና ወደ ግራ አንድ ከፍተኛ ተራራ ላይ ወጥቼ ቦታ ያዝኩ። ተኩሱን ጸጥታለን። ለጊዜው የቀረን የሌሊት ጊዜ በጀርባዬ ተኝቼ ኮከብ ስቆጥር ስመለከት የእግዚአብሔርን ፍጥረት ሳደንቅ ባለሁበት አሳለፍኩት። አንድ ልዝደርና እንደ አጋጣሚ የሆነው 3 ቀን እንቅልፍ አላገኘሁም። ዛሬም እንቅልፉ ጠፍቷል። ጉዞም አድካሚና ረጅም ነው። አንዱን ተራራ ወጥተው ሲጨርሱ ሌላ ይተካል። ተራራዎች ከመብዛታቸው የተነሳ ተስፋ አስቆራጭ ናቸው። የምግብና የውሃ እጦት ዳገቱን ጓጦ ለመውጣት ኃይል አስፈላጊ ነበር። በእጃችን የያዝነው ምግብ የለም። ጉሮሮ ይደርቀዋል። ምራቅ የለም። መናገር አልችልም። ላለመማረክ የምጓዘው ያለ እረፍት ሌትና ቀን ነው። የሳህል አውራጃን አካባቢ በረጅም ቆይታዬ ጠንቅቄ አውቀዋለሁ። ተገንጣይ የመሳሌትን በር ይዞ እኔን ለመማረክ በጉጉት ይጠባበቃል። እኔም ይህን ወጥመድ በሚገባ ስላወቅሁ ከመሳሌት በር አንድ ቀን መንገድ ርቄ በመስተዋል የእኔን ደብዛ ማወቅ አልቻለም። አሁንም ጠላት ተስፋ ሳይቆርጥ እኔን ለመያዝ የመሳሌትን በር የሙጥኝ ብሎ መጠባበቅ ላይ ነው። ሙከራ ሆልብ ነው። ከሌሊቱ 1:00 ሰዓት በጉዞ ላይ እንዳለው 7 ሰዓት ማለት ነው የሰው ጫጫታ ሰማ። ይህ ድምፅ የማን ሊሆን ይችላል? የወገኖች ሰጠራት በወዴተኛውና ለ5 ደቂቃ ያህል ማዳመጥ ጀመርኩ። ምንም ጥርጥር የለውም ይህ ቦታ የሀገሬ መንደር ነው። ለማናቸውም ጥቂት ደቂቃዎች ጨመርኩና በሆዴ እየተሳብኩ ለማዳመጥ ሞከርኩ። እያንዳንዷን ወታደራዊ እንቅስቃሴ ይዋት ጦር ትምህርት ቤቶች የሚሰጡ ትምህርቶች በሙሉ ተግባራዊ እያደረጉ ነው በመሄድ ላይ ያሉት። ይህ ቦታ ለመድረስ 1 ሹር ተራራ መውጣት ይከለኛል።
በ20 ደቂቃ ውስጥ ተራራውን ወጥቼ ስመለከት ወቅቱ ደማቅ ጨረቃ ስለነበር ወገን መሆኑን ተረዳሁ። ግማሹ ደግሞ ተኝቷል። እውነት ወገን ጠርሞ የሰማሁት ድምፅ ራሴን ተጠራጠርኩ። አሁን የወሰድኩት የመጨረሻ እርምጃ እናንተ እነማን ናችሁ ብዬ በሰለለ ድምፅ መጠየቅ ጀመርኩ። አንድ ወታደር ማነህ አንተ እጅ ወደ ላይ አለ። እኔ ጀነራል ውበቱ ነኝ ስለው ተጠራጠረና መሳሪያውን ጣለው። ወገን ምንም እንደማያደርገኝ አውቄ ሽጉጤን ጣልኩት። እየተጠጋ መጣ። ሲመለከተኝ ደነገጠ። ምነው ጀነራል ብቻውን ለምን ይሄዳሉ? አጃቢዎች የት ሄዱ? ሁሉም በመንገድ ላይ ተሰውተዋል። አንዱ የት እንደገባ አላውቅም። ይህን የጠየቀኝ ወታደር ሚሊሻ የ19ኛ ክፍለ ጦር ልጅ ይቀራል። ቸኩዬ ውሃ ይዛሃል አልኩት። አለኝ አልሰጠሁትም። ምክንያቱም ይህ የተኛ ሁሉ ውሃ ፈላጊ ስለሆነ ኮዳ ሲከፈት ተመለከተና ያየ እንደሆነ ሮጦ ይመጣና ይጠይቃል። ስለዚህ ከዚህ ተራራ ኋላ ይጠብቁኝ፣ ሁሉንም ይዤ እመጣለሁ እንዳለኝ አንድ ረባዳ ቦታ ጠበቁት። ጋሌጣ ውሃ ይዘው ይመጣል። ጀነራሉ ብዙ አልሰጠሁትም፣ ይደክሙታል። በኮዳ እፍኝ 2 ሰጥቶታለሁ። እሺ ብዬ ከንፈሬን ራስኩ። በእንዲህ አይነት ሁኔታ ነው ተብለው ከረን የገቡት። እዚህ መከራ ውስጥ ሆኖ ደግሞ በናቅፋ ስለቀረው ሰራዊት ደግሞ የሚያስቡትን አንድ ፓራግራፍ ነች። እሷ ላምን የናቅፋ ግንባር ለረጅም ጊዜ መጥፎና ደጉን በማየት የተማርኩበት ፈታኝ ቦታ ነው። ከ10 ዓመት በኋላ በዚህ ጀግናና ውድ የኢትዮጵያ ልጆች ሕይወታቸውን የገበሩበትን መሬት ወደር የሌለው አመራር ያሳዩበትን ግንባር ባልተጠበቀ ሁኔታ ለቀን ስንወጣ እንዲሁም ለሀገራቸው አንድነት የተዋደቁትን የትግል ጓደኞቻችንን አስከሬን ያለ ጠባቂ ትተን ስንወጣ ትዝታ ሁሉ በአእምሮ የተመላለሰ መዳን መትረፋቸውን አሉ ስላለቁት ነው የሚያስቡት። ስለ ቤተሰቦቻቸው ነው የሚያስቡት። ለበኑ አዲስ አበባ በአጋጣሚ ስንሄድ ዘመዶቻቸው ስለነሱ ቢጠይቁን ምን ብለን እናስረዳለን? ምንስ ብለን የዘመዶቻቸውን ሕሊና አረጋግተን እናጽናናቸዋለን? ለዚህ ከአቅም በላይ ለሆነ ሁኔታ በእኔ በኩል መልስ አላገኘለትም። እዛ ፈተና ውስጥ ሆነው ተስፈኛ መሆናቸውን ያሳየናል። እንደሚወጡ እርግጠኛ ሆነው የሚናገሩት የጨነቃቸው የሚያሳስባቸው የታደረስካቸው ልጆቻችን ቢሉ ምንድን ነው የሚለው ነው። እንዲህ አይነት ከራስ የተላቀቀ ለወገንና ለሀገር የዋለ ጀግንነት እኔ ብዙ ቦታ ያጋጥማል ብዬ አላስብም። ጥቂቶች ጀግኖች በዚህ በኤርትራ ግንባር ተፈትነዋል። ከነሱ ውስጥ ፈተናውን ካለፉት ጀግኖች መካከል ጀነራል ውበቱ አንዱ ናቸው። ይሄ ሁሉ ሲሆን ጀነራል ውበቱ ተመችቷቸው የሚያስፈልገው ድጋፍ ሁሉ እየተደረገላቸው አልነበረም። ሲኒየር መኮንኖች እንደምታውቁት ከመከላከያ ሚኒስትሩ ጀነራል ተስፋዬ በስተቀር ከሳቸው በታች ያሉት ጥሩ አመለካከት ለጀነራል ውበቱ የላቸው። ይሄ ደግሞ ብዙ ጊዜ ብቁ የሆኑ ሰዎችን የሚያጋጥም ፈተና ነው። ብቁ ያልሆኑ ሰዎች ብቁ የሆኑትን ሰዎች ለመጥለፍ የማያደርጉት ነገር የለም። እንደዛ አይነት ፈተና ነበረባቸው። ይሄ በምን ይገለጻል? ያለ ጀነራል ሆነው የተሾሙት ገና የ508ኛ ግብረ ኃይል አዛዥ ሆነው ባሉበት ጊዜ ነበር። ከሰው በፊት ሜጀር ጀነራል አሉ። ለምን አለው? ብቃት አጥተው ነው? ችሎታ አጥተው ነው? በቂ ጦር አልመራው? ቀደም ያልኳችሁ የመገናኘት ተግባር
ፕሬዚደንቱ ራሳቸው ይሄን ሁሉ እያወቁ ልፋታቸውን እያወቁ ያሏቸውን አንድ ወዳጅን እንነግራቸዋለሁ አጫውተውኛል። አንዴ ደርሰው ለሹመት ነው ተብዬ ዝግጅት አድርጌ ሄጄ ውበቱ እኔ ልሾምህ ነበር ግን አለቆችህ የተለያየ ምክንያት አምጥተው ሀሳቤን አስቀየሩ። አሁንም በርታ ብለው ለመለሰው። ስለዚህ እንዲህ አይነት ፈተና ያሳት መሪ ናቸው የዳንበት በዛሬው ዕለት ስለዚህ ጀግና መኮንን እናንተ ፊት ቆሜ ምስክርነት መስጠት እጅግ መታደል ከብዙ ጥሩ አጋጣሚዎች ውስጥ እንደ አንድ ቆጥረዋለሁ። የጀነራል ውበቱ ልጆች የዚህ ጀግና ሰው ልጆች ስለሆናችሁ ኩራት ይገባቸዋል። አባታችሁ አንዱ ሰው ሞት የሚባለው በታሪክ ሲሞት አካል ባሉ ነው ይሄዳል። የእሳቸው ትግል የእሳቸው ስራ ከትውልድ የሚተላለፍ ነው። መጽሐፋቸው ይናገራል። እኛም እሳቸው የሄዱበት እስክንሄድ እንናገራለን። አመሰግናለሁ። እሺ፣ እናመሰግናለን። በዚህ ለመተው ዛሬ በዚህ በውድ ብርጌደኛ ጀነራል ውበቱ ጸጋዬ የ40ኛው መታሰቢያ ቀን ለመዘከር የተሰበሰባችሁትን ሁሉ እግዚአብሔር እንኳን አብረን መታየት አበቃን እላለሁ። ዛሬ ስለ ውድ አለቃዬ ስለ ጀነራል ውበቱ የጦር ሜዳ ውሎ ወይም ስለ ሕይወት ታሪካቸው ለመናገር አልቀረብኩም። ሌሎች ብዙዎች ተናግረውታል። ብርጌዴር ጀነራል ውበቱ ጸጋዬ ሰፊ የሆነውን የወታደራዊ አገልግሎት ታሪካቸውንና በአጠቃላይ ለሀገራቸው ለሰራዊቱ ያበረከቱትን አስተዋጽኦ መዘከር ቢያስፈልግ ራሱን የቻለ የታሪክ ማህደር ሊወጣው እንደሚችል ማንኛችንም አብረን የሰራነው ምስክርነታችን የጸና ለትውልድ የሚተርፍ ማስተማሪያ የሚሆን ምንጊዜም እምነታችን ነው። ስለ ብርጌዴር ጀነራል ውበቱ ላቀርብ የወደድኩት ጥቂት ገጸ ባህሪያቸውን ነው። ጀነራል ውበቱ ብሩህ አስተሳሰብ ያላቸውና ቆፍጣና የጦር መሪ መሆናቸው የትላንት ትዝታችን ቢሆንም በሕይወት እስከ ቆምንበት ድረስ የማንረሳው ለልጅ ልጆች ያደራ ገንዘብ ሆኖ እንዲቀመጥ የምናስረክብ መሆኑን በአክብሮት ስገልጽ በደስታ ነው። ብርጌዴር ጀነራል ውበቱ ጸጋዬ የረጉ እንዲሁም አክብረው የተከበሩ ጀነራል መኮንን ነበሩ። ጥቂት ስለ አፋበት ግንባር ልል ወደድኩ። ጀነራል ውበቱ ጸጋዬ በናቅፋ ግንባር ለረጅም ዓመታት በተለይም ሰፈራቸውን በአፋቤት በመመስረት ዙሪያቸውን ፈልፍለው የሚያውቁና ምስጉንና የተዋጣለት የውጊያ አመራር ሰጪ አዛዥ መኮንን ነበሩ። ስለዚህ ጉዳይ አንድ የእውነተኛ ምስክርነት ላቀ። በካርታ ግንባር የሚደረገው የማጥቃት ዘመቻ የ21ኛ ክፍለ ጦርና የ102ኛ የአየር ወለድ ብርጌድ ለዚህ የማጥቃት ግዳጅ ሁለቱ ክፍሎች ይመደባል። በምደባውም የ102ኛ አየር ወለድ በቦታው ላይ እንደሚገኝ ተገልጾ የ1ኛ ክፍለ ጦር ካታር ወገብ ላይ ሲደርስ የ102ኛ አየር ወለድ ሳይሆን የጠበቀው የሻዕቢያ መትረየሶችና የእጅ ቦምቦች እንዲሁም የጠላት ወይም የሻዕቢያ የመከላከያ ወረዳ በፈንጂ ታጠረ በመሆኑ
ክፍለ ጦሩ ታላቅ ጉዳት ደርሶበት ከተራራው እንዲያፈገፍግ መደረጉና ግቡን ያለመያዙን በመረዳት ብርጌደር ጀነራል ውበቱ ለበላይ አካል ክፍለ ጦሩ ከያዘው የጦር ኃይል በላይና በቅርብ ሊረዳው የሚችል ተጠባባቂ ጦርም የሌለው በመሆኑ ግዳጁን ለመፈጸም ያልቻለ ስለሆነ ረዳት ጦር እንዲጨመርለት ደጋግሞ ቢያቀርቡ ይህ ክፍለ ጦር በማጥቃቱ ወቅት ብዙ የሞትና የመቁሰል አደጋ የተመናመነ ኃይል የተጨማሪ ጦር ያለ ተጨማሪ ጦር መልሶ እንዲያጠቃ በበላይ አካል ትዕዛዝ መሰጠቱ ለሁለተኛ ጊዜ ያለ ርኅራኄ መስዋዕትነት እንዲከፍል ሲደረግ ጥልቅ ሐዘን የተሰማቸውን በሪፖርታቸው ለበላይ አካል ከመጻፋቸው ባሻገር ይህንኑ በግል በጻፉት መጽሐፋቸው ውስጥ ገልጸውታል። እጅግ ለሰራዊቱ የሚያዝኑና የሚራሩ መሆናቸውን በቅርብ ስለማቅ ነው። ብርጌዴር ጀነራል ውበቱ ላመኑበትና ውጤታማ ለሆነ ሁሉ ሲስማሙ፣ በተቃራኒ ከሆነ ግን ነገሮችን በአጎብዳጅነት ተደባብሶ እንዲያልፍ የማይፈልጉ እውነተኛ ስብዕና ያላቸው ለሚያልፍ ቀን የማያልፍ ስም ማግኘት ጨርሰው ማየትን የሚጸየፉ ነበሩ። ሌላው የሚደንቀኝ በአንድ ወቅት እኔ የ21ኛ ተራራ ክፍለ ጦር አዛዥ ነኝ ነበሩ። በዛ ማዛዣ ላይ መጥተው ስለ ጠላትና ስለ ወገን ሁኔታ ስንወያይ በጦሩ በኩል ያለውን ንግግር ከጨረስን በኋላ እኔ ጌታዬ በማለት ጀነራል ውበቱን መብት ያለ ግዴታ ግዴታም ያለ መብት አይዳኝምና እንዲያው ቀደም ሲያዟቸው የነበሩት ከሶ በበላይነት በሚመጡበት ጊዜ በዲሲፕሊን መከበር ወይም ከዲሲፕሊን ውጭ የሆነ ድርጊት ለመፈጸም ከዋና ዋና ምክንያቶች አንዱ አይሆንም እንዴ የሚል ጥያቄ ያቀረቡ። መልሳቸው እንዲህ በማለት ነበር። ስማ ገበየሁ፣ ትናንት የጎዱህን ያዋረዱህን የጣሉህን እርሳቸው። ይቅርታ በማለትና እንዲሁም እግዚአብሔር አምላክ ከሰጠኝ እስከ ሰጠኝ ድረስ ሕዝቤንና የሀገር እንዳትደበር ፍቅር ለመጠበቅ ወደኋላ ዓለምን በማለት ትምህርታዊ ገለጻ የሰጡን በአክብሮት ተቀብያለሁ። ይህ ለሁላችንም ለትውልድም የሚደርስ ነው። የኔን እንባ የሚመልስ አይደለም። ግንባር በጋራ አልፈናል። የማያልፍ ታሪክ ጥሎ ሄዷል። ነፍስ ይማር እላለሁ ለቤተሰቦች። አመሰግናለሁ። እንደዚህ የተገኛችሁት ሌሎችም ሁላችሁም በልዑል እግዚአብሔር ስም እንደምን አረፈዳችሁ እላለሁ። ይከብዳል ስለ ጀነራል ውበቱ መናገር ነው ጊዜን የሚወስድ ነገር ስለሆነ በትንሹ አንድ ሁለት ነገሮች አነሳለሁ። ጀነራል ውበቱን ለመጀመሪያ ጊዜ ያገኘሁት ናቅፋ በር ላይ ነው። 508 ግብረ ኃይል ጀነራል አስራት ነበሩ አዛዡ። የ3ኛ ክፍለ ጦር አዛዥ ጀነራል አብዱላሂ፣ የ17ኛ ደግሞ ቁምላቸው ነበሩ
እና ውበቱ የ508 ለዘመቻ መኮንን ነበር። የ505 ሀ ጀነራል ኃይሉ በራቅ ነበር። እሱ ምክትል ሆነና እኔ እንዳጋጣሚ የሰወራ ዘመቻ ነበረ ናቅፋን ለመያዝ ካልጌና ቆስዬ መጥቼ አዲስ አበባ አስመራ ነበርኩ። ለ2 ቀን 41 እና 42ኛ ታንክ ሻለቃና 264 አስተባብረው ወደ ናቅፋን ትላለህ ብለው በዚህ በማኦ ሸለቆ ውስጥ እንድንሄድ ታስቦ 1-2 ቀን ተዋግተን ነገሩ አልሆነም። ከዛ እዛው እንድመደብ ተደረገ። አሁን ወደ ክፍሌ ሌላ ታንክ ሻለቃ ነበረ አስመራ የተመደብኩበት። ወደዛ እንዳልሄድ አለቆች እንትን ብሎ ቀረው ይዛ እና የ508 ንዑስ ግብረ ኃይል ሀ ዘመቻ መኮንን መንገድ እዛ ተመደብኩ። ያኔ ነው ውበቱን ጥንካሬ የነበረበት ጊዜ ነው። ምንም ይሁን ምንም እዛ ያው አንዳንድ ሁኔታዎች ሳይመቻቸው ቀርቶ ወደ አፋቤት ወደ ማሚሎ ገባን። ዋላ ለትምህርት ውጭ ሄጄ ከመጣሁኝ በኋላ አንድ ጠንካራ ሜካናይዝድ ክፍል ማቋቋም ያስፈልጋል ተብሏል። ሰንጥቅ ማለት 28ኛ ሜካናይዝድ ብርጌድ ውበቱ መጀመሪያ አስመራ ይዞት የገባ ጦር ነው። እሱና 26ኛ ሁለቱ ተዋህዶ ነው። ትጥቃቸውም የሰው ኃይሉ የዘመቻ ብቃታቸውም ጥሩ ስለሆነ የዛ አዛዥ ሆኜ ለኤርትራ በዚህ በባርካና እስከ ትግራይ ድረስ ተወርዋሪ ነበረ ሰንጥቅ። ኋላ ደግሞ 16ኛ ባሬንቱን ብቻውን የተከላከለ ጀግና ሰራዊት ነው። እሱም ትግራይ አብረን ከዘመትን በኋላ እሱም እንደገና ከኛ ጋር ተዋህዶ 16ኛው። አሁን የኔ ሚሽን ብዙ ጊዜ አፋቤት እና እንትን የመክትን እዝ እና እስከ ትግራይ ድረስ ያለውን ክንፍ ለዚህ መወርወር ነው። 29ኛ ደግሞ በቀይ ባህር ሾር ባለው ነው እና አንድ ጊዜ እኛ እንዳጋጣሚ አቆርዳት ላይ እያለን ሻዕቢያ ድንገት ማጥቃት ተደረገና እንድንደርስ እንትን ተባለና ደረስ እና ይሄኛው ሁል ጊዜ ሪዘርቭ ስለሆነ ያ ጠላት 1-2 ቀን ስለተዋጋ ደካማ ስለሆነ በሙሉ ኃይል ስንገባ በአጭር ጊዜ ነበር እንትን የምንላቸው። ከዛ እዛው ተቀመጠ ሁኔታው እስኪረጋጋ። ያን ጊዜ ነው ጀነራል ውበቱን በቅርብ ለማወቅ የበቃው እና በጣም የሚደንቃችሁ ረጋ ያለ ሰው ነው፣ ትሁት ነው። ቡና ሲፈላለት አስጠርቶኝ አብረን ቁጭ ብለን እንትን እንላለን። እሱ ያኔ ሙሉ ኮሎኔል ነው፣ እኔ ሻለቃ ነበርኩ። አሁን የናደው እዛ አዛዥ ሆኖ ነው ያለው። ተራራ ክፍለ ጦሮች በሱ ስር ነው ያሉት። የመድፍ ብርጌዶች በሱ ስር ነው ያሉት። ትልቅ ኃይል ነው። ደግሞ ከቦታው ብዙ ጊዜ በፍቃድ ምናምንም አይሄድም። ለፓርቲ ስብሰባ እንኳን ተብሎ አይሄድም። ጎበዝ ያንን ኃይል የሚመራ ሰው አንድ ጊዜ በሆነ ሁኔታ ወደ አቆርዳት ተመልሼ በሆነ ነገር ቆሰልኩና የሐኪም እረፍት ላይ ነበር። ዘመዶቼን ለመጠየቅ ሄድኩና እንደገና በዚህ መርገመትና እንትንን አስለቀቀች። አፋቤን ሊያዝ ትንሽ ነው የቀረው። ከዛ ካለሁበት ቦታ የ2 ወር እረፍት ነበረኝ። ዘመዶችን እንደ ዛሬ ገብቼ በሚቀጥለው ቀን ነው የመጣሁት። እኔ አፋቤት ስደርስ ጀነራል ብርሃኑ ነበረ የእሱ ምክትል። እሱ በብረት ለበስ ይዞኝ ሄደ። የኔ ጦር መጥቶ
ጦሩ እየደቀቀ ስለነበረ ለመግባት አልፈለገም። የኔም ጦር የት ነው የምንገባው ብሎ እዛ ቆሟል። በዚህ በቀለማት መስመር ላይ አሁን እኔ እንደደረስኩኝ ሳይ ጋራው ላይ የለም ጦር የኛን ጦር እየወረደ ነው። ወዲያው ዘመቻ በሆነ የጠየውን ሬዲዮ እንትናም ልጆቹ ወዲያው አወቁ። መሳሪያ ጠመን። ደግነቱ እነሱ እየወረዱ ናቸው። የእኛ ታንክ ብረት ለበስ ሁሉ ነገር አለ። አንድ ጊዜ እዛው መንገዱ ላይ አስጠመን። አንድ ሻለቃ ብቻ እንትን አደረግን። ወዲያው መታናቸውና ቦታውን አስከበር። በዛን ጊዜ 29ኛ ላይ ደግሞ በዚህ በገምገም ታንክ ለታንክ ነበረ ውጊያ የከፈቱበት። 29ኛን ተቃጥሎበታል፣ የጠላትን ተቃጥሎ ልክ ይህንን ቦታ እንዳስያዝ የለቀቀው ጦር እንዲገባል ጀነራል ኃይለ ጊዮርጊስ በአስቸኳይ ወደ ገምገም ይላል። ገምገም ሄደን ቀምጨዋ ውስጥ እንደገባን ያው ማይችሉት ኃይል የመጣባቸው መሆኑ ሲያውቁ ለቆ ሄዱ። ውበቱም እዛው ከዚህ በኋላ ትሄዳለ። ሌላም ጊዜ መርገመት ላይ ኦልሞስት ኮማንድ ፖስቱ በዚህ በኩል እነሱ እየወጡ እያለ ነበረ እኛ የደረስነው። ምናልባት 5 ደቂቃ ብንዘገይ ራሱን ነበር የሚገርም። ለምን አልተነቃነቀም? ከዛ ቦታ እግዚአብሔርም ረድቶን እንደማይሆኑ አድርገን መተናቸው እንትናል። የሚያቃጥለኝ የሚያሳዝነኝ ነገር አለ ጎበስ። አሳጥሬ ነው ብዙ ነገሮች ከእሱም ጋር የተጫወቱ ብዙ ነገሮች አሉ። ይሄ ልጅ እዛው ነው ያለው። እውቀት ያለው ሰው ነው። ጥሩ ፍላጎት ያለው ሰው ነው። የነቃ ሰው ነው። ኢቭን ለፓርቲ ስብሰባ እንኳን የእዝ አዛዥ ሆኖ አይሄድም፣ አይጠሩት። ሌላውን ልክስክስ ግን ይጠሩታል። ሌላ እዚህ ግባ ማትሉት ሁሉ ይሾማል። ያቃጥለኛል። ባየሁት ቁጥር እቺ ነች የምታቃጥለኝ። ብዙ ቅን የሆኑ ሰዎች፣ ጥሩ ተዋጊ የሆኑ ሰዎች፣ ጥሩ ተዋጊ የሆነ ጦር እንዲደመሰስ ይፈለጋል። በወዝ ብሎ ሩቃ እንሂድ። ጠላት እኮ የእናንተ ካራው አይደለም፣ ውስጣችን ያለ አባዜ ያለ የሰራን ሰው እሰይ ብሎ መስጠትና መሾም ምን ከብዶ ነው? የእሱ አለመሾም ያቃጠለኝ ነበር። ከሁሉ በላይ ቅን ሰው፣ ቦታው ያለ ሰው፣ ታታሪ፣ ከአፉ ደግሞ አንድ ክፉ ነገር አይወጣም። እኛ ላይ ጎረምሶች ነን። አንዳንድ ነገር እንትን ስንል ትንሽ እንትን እንላለን። ትዕግስተኛ ነው። እንዲያውም ይመክረኛል። እኔ ብዙ ጊዜ ካሳይ አንተ ስራ አልገደለህም፣ እነዚህ ሰዎች አታውቃቸውም። አዎ እኛም እኮ በሻጥር ስንት ቦታ ገብተን እንድንደመሰስ ተፈልጎ ነበር። እግዚአብሔር ነው እኮ ያወጣ፣ ግን በክብር ነው የወጣ ነው። ከዛ ሌላም ነገር መጥቀስ ይቻላል። ውበቱ ጥሩ ሰው ነበር። ቅን ኢትዮጵያ፣ ምንም አልጎደለው። ኢትዮጵያን አልሰረቀም፣ ኢትዮጵያን አልበደለም። ለበታቾቹ ጥሩ ምሳሌ ነው። አጋዥ ነው። ለስራይቱ ለሀገሩ ተቆርቋሪ ነው። ጀግና ሰው ማለት ውበቱ ነው። ብዙ ማለት ይቻላል። ጊዜው ሌሎችም ተናጋሪዎች ስላሉ ነው። እግዚአብሔር ነፍሱን ይማረው። በመጨረሻ የምናገረው ይሄ የእኛ ቀድሞ ሰራዊት ያው የተፈናቀለ መብቱ የተገፈፈ አላስችል ብሎት በግንባር ቀደም እንትን እያለ ከራሱ ከልጆቹ ገንዘብ እየለመነ ከጓደኞቹም ከውጭ ሲሄድ አምጥቶ ለማህበሩ እየሰጠ የተለያዩ ቢሮዎች ሄዶ ስለዚህ መብት ጉዳይ ያለምንም ይውሊንታ ፊት ለፊት ሄዶ ጠይቆ ነበር።
ከአንድ ሰው ምንድን ነው የሚፈልገው? ለእውነት መቆም ነው፣ ለተጎዱት መቆም ነው። ይህ ደግሞ በእግዚአብሔር ዘንድ ዋጋውን ይሰጠዋል። አመሰግናለሁ። ውበቱ ጸጋዬ 40ኛ ቀን መታሰቢያ ላይ ታዳሚ ለሆናችሁ ክቡራትና ክቡራን፣ በዚህ ዕለት ጥቂት ቃላት እንድናገር እድል ስላጋጠመኝ ደስታና ክብር ይሰማኛል። ከጀነራል ውበቱ ጋር የነበረን እውቀት የስራ የጦር ሜዳ እውቀት አይደለም። ስለ ጦር ሜዳ፣ ስለ ዘመቻ፣ ስለ እዝ ማን ይናገር እንደተባለው የሚያውቁ በዝርዝር በብዛት ተናግረውታል። እኔ ከጀነራል ውበቱ ጋር ያለኝ እውቀት ቀደም ሲል በማህበራዊ ሆነ በስራ ግንኙነት በርቀት የስራ ግንኙነት የግል መተዋወቅ ነበረ። ዳሩ ግን በማንኛውም መስሪያ ቤት በቅርብ አብረን የመስራት ዕድል አላጋጠመንም። ከ4-5 ዓመት በፊት የቀድሞ የመከላከያ እና የፖሊስ ሰራዊት የቀድሞ አባላት መብታቸውን ለማስከበር የሚገባቸውን ለማግኘት የተለያዩ ማህበራት ተሰባስበው ድምፃቸውን ሲያሰሙ ነበር። በዚህ ወቅት ምንም እንኳን እኔ ከ45 ዓመት በፊት ከሰራዊቱ የለቀቁ ቢሆንም መብቱ አንድ ነው፣ ፍላጎቱ አንድ ነው። ግን በተለያየ ቡድን ከመታገል ጥያቄ ከማቅረብ በህብረት በአንድነት መታገሉ ጥንካሬ ይሰጣል በሚል ሀሳብ በጭንቅላቴ ሲመጣ መጀመሪያ የተማመንኩት በማህበራቱ አመራሮች ጋር የነበረኝ የቀረበ ግንኙነት፣ ከዛ ቀጥሎ ደግሞ በዚህ ጥረት ላይ ማን ሊረዳኝ ይችላል ብዬ ሳስብ በመጀመሪያ በጭንቅላቴ ላይ የመጣውና ጥንካሬ የሰጠኝ ጀነራል ውበቱ አብሮኝ እንደሚሆን ስለገመትኩ ጥያቄውን ሳቀርብለት በከፍተኛ ደስታ የዓላማው ፍጹም ተካፋይ ደጋፊ መሆኑን ስለገለጸልኝ ከዛ የተወሰኑ ከፍተኛ መኮንኖች ከአየር ኃይልም ከባህር ኃይልም አሰባስበን ቀላል የማይባል ዓመት የዘለቀ ብዙ ስብሰባዎች አካሂደን አመራሮቹን አሳምነን በመጨረሻ ላይ ሀሳቡን እኔ ላፍልቀው እንጂ ግፊቱንና ተጽዕኖውን መላውን በሙሉ በአብዛኛው የጀነራል ውበቱ እንደነበር ማሳሰብ ማስታወስ ይፈልጋል። ያ ጥረታችን ተሳክቶ ዛሬ ያለፉት የተወሰኑ ዓመታት ጥቂት ዓመታት 3-4 ዓመታት በአንድ ላይ ተደራጅቶ የሚያስመሰግን የቀድሞ ሰራዊትን ስም የሚያስጠራ የሚያስከብር ተግባር እየፈጸሙ እንደሆነ ሁላቸውም ታዛቢዎች ናቸው። በመጨረሻ በማጠቃለል ስለ ጀነራል ውበቱ ባህሪ ገጸ ባህሪ በእውነቱ ብዙ ተብሏል፣ ግን አይበቃም። በእውነት እኔ ባለፈው 4-5 ዓመት የቀረበ ግንኙነት የኖረኝ እንጂ ከ20-30 ዓመት አብሮ አንድ ላይ በቅርብ ከመኖር የበለጠ
ጀነራል ውበቱ ያውቃሉ። ፍጹም በማህበረሰባችን ብርቅ የሆነ ነገር ቀናነት፣ ደግነት ነው ፈረንጆቹ የሚሉት ፖዚቲቭ አቲቲዩድ ምንም አማርኛ የሚገልጸው አይደለም። ሁሉ ነገር በተስፋ ወደፊት የሚሄድ እንጂ የሚገሰግስ ምንም ነገር የማያግደው ምንም ነገር ተስፋ የማያስቆርጠው ጀግና በጣም የሚያኮራ ኢትዮጵያዊ መኮንን ነው እና ደግነቱ የሚያኮሩ ብቃት ያላቸው የሚያኮሩ ልጆች ተክቶ በማለቱ በዚህ እንጽናናለን። አመሰግናለሁ። በመድረኩ የኮሪያ ዘማች አባት አርበኞችም ለብርጋዴር ጀነራል ውበቱ ጸጋዬ ያላቸው ፍቅርና ብርጋዴር ጀነራል ውበቱ ጸጋዬ ለከፈሉት ሀገራዊ ዋጋ ምስጋና የሚሆን ፉከራና ሽለላቸውን አሰምተዋል። የለባዳር ከባባ ጊዜ የለባዳር ጊዜ ጠላት ቀደም ብሎ ቦታ ሲይዝ በስልታዊ አጥቂ ተመድቦ ከስንቱ መኮንኖች ጋር የለባዳትን ያስወጣማሉ። አንዱ ጀነራል ውበቱ ጸጋዬ ነው። እኔ ነበርኩ። የለባዳር የለባዳር ችግር ላይ የጉዳ ላይ ማነበሩ ተስፋዬ ነበሩ። ሌሎቹም ከፍተኛ ጀነራሎች ነበሩ። እነ ኮሎኔል እስጢፋኖስ የለባዳር የሶስት ከበባ መልሶ ማጥቃት ማዳን የአንበሳ ክፍለ ጦር ጀግና ቀድሞ የኢትዮጵያ አርበኛ ሌተና ጀነራል ዳግማ ከሄደው ምክትል መቶ አለቃ ሆኖ ኤዲሲ ሆኖ ነው የሰሩ። በዛም ጀግና የሆኑ ለዚህም ጀግና ሆኑ። ሌሎቹ ጀግኖች እኮ አሉ። ጀግናዎቹ ጀነራል ተስፋዬ አንድ ወር ከናቅፋ ባይገራቸው አየር ወደን ይዞ ናቅፋ ማን ነው የለበረድ የገቡ ጀነራል ተስፋዬ አይደሉም? ሌሎቹም ከፍተኛ የጦር አመራር መልካም ሰው የለበረድ ከበባ ጊዜ በሶስተኛ ቀን በሚላበት ጊዜ ለሻይ ብዬ ኢሳት ሳነድ ኢሳት ለብሶ መጣ። ለምንድነው ሶስተኛችን ነው ጊዜ ሳጠቀው ጀግና ነው። ስለዚህ የሰሜን ሰው ጀግና የአፄ ፋሲል ዘር የሰሜን ሰው አፄ ፋሲል ሸዋንና ጎጃምን ያገናኛ የአባይ ድልድል አፄ ፋሲል ዘመነ መንግስት የተሰራ የሰሜኑ ስለዚህ የእሳቸው አሁን የወት ታሪካቸው ይሄን አልመነበቡ በከፍተኛ ደረጃ የኢትዮጵያ ልጆች ትምህርት ይሆናል። አቅራሪ የጦር ኃይሎቻችን ዋና ግዳጃችን እንዳትደፈሩ ውድት ሀገራችን እንኳን ለሀገራችን ለሀሳባችን በጎ እኔ ተዋግተናል። ኮሪያና ኮንጎ እንክትክስ ብርብር የብለታችን አንቺ ብቻ ሰላም ውድት ሀገር ሰራ ውበቱ ጀግና ሰሜኑ ጀግና የጀግናውም ጀግና ከሀገራችን ጀግና አሁን እግዚአብሔር ምሕረቱን ለቤተሰቦቹ ለልጆቹ ምሕረት ይስጣቸው፣ ጠንካራ ይስጣቸው። ብርጋዴር ጀነራል ውበቱ ጸጋዬ ሁሉም ነገር ወደ ሰሜን ጦር ግንባር የተሰኘ ባለ 700 ገጽ መጽሐፍ የጻፉ ሲሆን የዚህ መጽሐፍ ቅኝትም ሻለቃ ያለው አክሊሉ በመርሃ ግብሩ አቅርቧል። ክቡራን ጀነራል መኮንኖች፣ ክቡራን የሀገር መከላከያ ተወካዮች፣
የተከበራችሁ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ተወካዮች፣ እንዲሁም የተወዳጁ የማንረሳቸው የቀድሞ ሰራዊት ምልክት የነበሩት የጀነራል ውበቱ ጸጋዬ ቤተሰቦች፣ እኔ የተጋበዝኩት ይህን መጽሐፍ በዳሰሳ በወፍ በረር እንድቃኝ ነው። እንደምታዩት ትልቅ መጽሐፍ ነው። 700 በላይ ገጽ ነው። ይህንን መጽሐፍ በወፍ በረር የተዳሰሰበት መንገድ አሁን እንደዚህ ባለው ሁኔታ ላይ ለማቅረብ ያስቸግራል። እኔም ምንድነው የፈለኩት ዳሰሳ ለማየት ተሞክሯል። ግን ከጊዜው ከሁኔታው አንጻር በእኔ እይታ መጽሐፉን ባየሁበት መንገድ መደምደሚያውን ብቻ ነው። በእኔ ኦብዘርቬሽን ያየሁት መደምደሚያ ብቻ ነው። ጀነራል ውበቱ ለ32 ዓመታት ይችን ሀገር ያለ እረፍት ያገለገሉ ጀግና ናቸው። የ32 ዓመት ያለ እረፍት የተካሄደ የተጋድሎ ታሪክ አሁን መተንተን ከባድ። አለቆቻችን ተናግረውታል። አለቆቻችን አልፎ አልፎ የተናገሩት ነገር አለ። በልባቸው የቀረ ብዙ የሚያማቸው መናገር ግን ይገባቸው ነበረ ብዙ ነገር እንዳለ ይሰማል። ልክ እንደዛ ሁሉ በዚህ መጽሐፍ በመጨረሻ የራሴን ኦብዘርቬሽን ያቀረብኩት ማሰማችሁ። ከየት ጀምሬ መደምደሚያውን አነሳለሁኝ? ከከረም የመጨረሻ የእንቅስቃሴያቸው መጨረሻ አካባቢ የነበሩ ከረን የመከላከያ ቀዳሚ መምሪያ ሆነው አመራር ሲሰጡ ሌተናል ጄኔራል ተስፋዬ ገብረ ኪዳን በአስቸኳይ አስመራ እንዲመጡ አዘዟቸው። እንደደረሱም ከግንቦት 2 1980 ዓ.ም ጀምሮ ከህወሓት አዛዥነት ወደ ፕሬዝዳንት መንግስቱ ኃይለማርያም ቢሮ በወታደራዊ ዘርፍ አማካሪነት ተዘዋውረው ተንቀሳቀስ አሏቸው። ይሄ ረጅሙን የሁለተኛ ቤታዊ ሰራዊት ተጋድሏቸውን ያጠናቀቁበት ምዕራፍ ነው። አዲስ አበባ ገብተው ስራቸውን ጀመሩ። ለወራታት ካገለገሉ በኋላ ጥር 15 ቀን 1981 ዓ.ም ፕሬዚደንት መንግስቱ ኃይለማርያም ጠርተዋቸው የብሔራዊ ውትድርናና የሲቪል መከላከያ ዋና መምሪያ ኃላፊ ሆነው መመደባቸውን ሲገልጹላቸው ወደዛው ተንቀሳቀሱ። ጀነራል ውበቱ ከተማ አለቆቻችን እንደተናገሩት በአብዛኛው በትምህርትና በስልጠና ዘርፍ የላቀ ፍላጎት ነበራቸው እሳቸው። ይህ የሆነበት ምክንያት ግን ወደኋላ ሄጄ አንዴት ነገር ልናገር። በሰለጠኑበት በፎርት ቤኒንግ ትምህርት ቤት አሜሪካን ሀገር በተሰጣቸው ሰርቲፊኬት ላይ ምን የሚል ሬኮመንዴሽን ተጽፎ ነበር? ካፕቴን ጸጋዬ is a credit to his army and his country. Potential as instructor, excellent in home country, adequacy, excellent የሚል ጽፎላቸው ነበር ምስክርነት። ያንን ምስክርነት መከላከያ ሚኒስቴር መሬት አልጣለውም። ተቀብሎ ብዙ ጊዜ እንዲባሉ ማሰልጠኛዎች በምንም ዙሪያ እንዲመደቡና ትሬኒንግ እንዲሰጡ ያደርግ የነበረው ይችን መነሻ አድርጎ እንደሆነ ራሳቸው መጽሐፋቸው ላይ ጠቅሰውታል። አዲስ አበባ ከደረሱ በኋላ በቀጥታ በፕሬዝዳንት መንግስቱ ወደ ማሰልጠኛው የሚሰሩበትን እና እውቀታቸውን ወደ መሬት ወደሚያወርዱበት ወደ ብሔራዊ ውትድርናና ሲቪል ማሰልጠኛ ነው የመደቧቸው። ለብሔራዊ ውትድርና መምሪያ ቆይታቸው በሚወዱት የትምህርትና ስልጠና ዘርፍ ለውጥ ለማምጣት ጠላት 1:10 በሚገጥመው የሰሜን ኮሪያ የጦር ስልት ሰራዊታቸውን ለማዘጋጀት በ250 ኮሪያውያን አሰልጣኞች ስፓርታካይድ በተባለ ጀግና ኃይል ለማደራጀት በጥረት ላይ ነበሩ። በዚህ መካከል ግንቦት 8 1981 ዓ.ም ከኮሪያ ለመጡ የዴሌጌሽን አባላት ጦር ላይ ማሰልጠኛ ለማስጎብኘት ቀደም ሲል ጀነራል ተስፋዬ ተናግረውታል። ወደዛ ለጉብኝት ይሄዳሉ ነው። እንደሄዱ የመፈንቅለ መንግስት እንቅስቃሴ መጀመሩ ይሰማሉ። እዛው እንዳሉ ከበላይ በመጣ ትዕዛዝ እንዲታሰሩ ተፈረደባቸው። አንዳንድ ወታደሮች ግን ጀነራል ውበቱ እጃቸው የፊጥኝ ታስረው በከባድ መኪና ላይ ተጭነው ከጦር ላይ ወደ አዲስ አበባ ሲመጡ የሚሰማቸውን ስሜት በማየት ያንን ስለተቃወሙ በዋዝ ውስጥ ታጅበው እንዲመጡ ተደረገ ወደ አዲስ አበባ።
አዲስ አበባ ከመድረሳቸው በፊት በድንበር አካባቢ አዲስ አበባ ከተማ ቀደም ሲል ጀነራል የተናገሩትን ነገር ደግሞ አዲስ አበባ ደርሰው ጉዳዩ ሲገመገም ወደ ቤታቸው እንዲሄዱ ተፈቅዶላቸው ለሳምንት ያህል ቤታቸው ከቆዩ በኋላ ፕሬዚደንት መንግስቱ ኃይለማርያም ራሳቸው ስልክ ደውለው ይዘቱባቸዋል። ለዚህ ነው እንድትሰለጥኑ ያደረግነው። ጭናገር ትጠብቃላችሁ ብለን ተብሎ ብዙ በሚታወቅ አንደበታቸው ይዘቱባቸዋል። ፕሬዚደንት መንግስቱ ሊገቡ ብለው ከዛቱባቸው ከቀናት በኋላ ቤተ መንግስት ተጠርተው በሰንሰለት ታስረው ወደ ማዕከላዊ ምርመራ ተላኩ። ከሌሎች ተጠርጣሪዎች ጋር ተከላከሉ። በጊዜው እንባቸውን አፍስሰው እንዴት እንዳዘኑ ገጽ 592 ልታነቡ ትችላላችሁ። ለ12 ዓመት በኤርትራ ጦርነት በመራራ ትግል ውስጥ ኖረው ወደ አዲስ አበባ ተዛውረው ለ9 ወራት ብቻ ከቤተሰብ ጋር ከቆዩ በኋላ ሌላ መከራ ወርዶ ከትግል ባልደረቦቻቸው ጋር ለ2 ዓመት ታስረው ከቤተሰቦቻቸው በሰላም ለመኖር የነበራቸው ምኞት ሌላ ስጋት ሲያንዣብብበት ከተፈቱ በኋላ ብዙ የደሙላትን 32 ዓመት የተንከራተቱላትን ሀገር ትተው ተሰደዱ። አሜሪካ ውስጥ በብቸኝነት ሲኖሩ ቆይተው ጊዜው ሲፈቅድ ወደ ሀገራቸው ተመለሱ። በዚያቸው ቆይታ ያገኙትን እፎይታ ተጠቅመው ህመማቸውን ችለው በተቻላቸው አቅም የዚያን ገናና ሰራዊት ተጋድሎና ዝና ለማጠልሸት የተደረቱ ነውሮችን ሁሉ እያወገዙ በየመድረኩና በየበዓላቱ በቁጭት ሲከራከሩ ቆይተዋል። እድሜያቸውን በሙሉ በትግል ተወልዶ በትግል የጎለመሰ ህይወት ነበር። ያደጉበት ቤተሰብ፣ የተማሩት ትምህርት፣ ያለፉበት ወታደራዊ ህይወት፣ ስነ ምግባርና የአመራር ጥበብ በእውቀትና በትዕግስት አንጿቸው ትሁት፣ ሩህሩህ፣ ቁጥብና የዓላማ ጽናታቸው ባሪያነት የሚገለጽ ታገር ልጅ አቀንቃኝ ዘታ ነበሩ። ከጀነራል ውበቱ ጋር በዚህ ማህበር ውስጥ ብዙ ጊዜ ከፊታችን በግርማ ሞገስ ቁጭ ብለው ስብሰባ ሲመሩ እናውቃቸዋለን። በትግል ሁኔታ በአካል ባለቃቸውም አልገና በነበርንበት ጊዜ ዝናቸው ስብሰባ ለመጡ ሲያነጋገሩ ከማየት ውጭ በቅርብ ተላቃቸው። በዚህ ማህበር ስም ግን አዲስ አበባ ከተመለሱ በኋላ በየጊዜው እናገኛቸው ነበር። ስሜታቸው፣ ቁጭታቸው፣ ጭላቸው፣ በዛ ለቀድሞ ሰራዊት የነበራቸው ክብር በቃል የሚገለጽ አልነበረ። ይህንን መጽሐፍ አላነበብኩትም። በአጋጣሚ ሐሙስ ዕለት በዚህ መድረክ የሚሆን አንድ ነገር ይዤ ብቅ እንድል ተሰጥቶኝ ሐሙስ ዕለት ካየሁት በኋላ ሐሙስ፣ ዓርብ፣ ቅዳሜ ሶስቱን ቀን እንደየነት መጽሐፍ እያየሁት ነበር። ጀነራል ውበቱ ያወቅኳቸው ከዚህ መጽሐፍ በኋላ ማን እንደነበሩ፣ ውስጣቸው እንዴት ባለ የሀገር ፍቅር የታነጸ እንደሆኑ፣ በውስጣቸው የታመቀ ጸጸትና ቁጭት ምን እንደነበረ ሁሉ የመጽሐፍ ካየሁት በኋላ እሳቸው አልፈለቆች በሻይ ረፍትን በአካል ብዙ ጊዜ ስናገኝ ምን ነው ብዙ ነገር ዋራቸው ነበር የሚል ጸጸት ነው ያደረ። ጀነራል ውበቱ ጸጋዬ የቀድሞ የኢትዮጵያ ሰራዊት አብሪ ኮከብ፣ ቀዳሚ ሰንደቅ፣ የታሪክ መዝገብ፣ ተከራካሪ ጠበቃ፣ የመስዋዕትነት ተምሳሌትና አለኝታ ነበሩ። ትንሽ ትልቁ ሳይሉ ህመማቸውን ዋጥ አድርገው በየተጋበዙበት መድረክ ቀድሞ የሚገኙ ሰው አክባሪ፣ የሁሉ ጓደኛ፣ ኢትዮጵያ የሚል ስም ሲሰሙ ከእንቅልፎ እንደባነነ ሰው ዙሪያ ገባውን አማትረው በስማቸው የጠሯቸውን ያህል አቤት በማለት የሚደዳቸው ድንቅ ኢትዮጵያዊ ነበሩ። በየትም ቦታ ቢሆን የእርሳቸውን ስም ሲነሳ የቀድሞ ሰራዊት ያለ ልዩነት በፍቅርና በአክብሮት የሚሳሳላቸው ተወዳጅ መሪ ነበሩ። ባገለገሉባቸው ቦታዎች ሁሉ እንዲህ ያለ እንከን ተገኘባቸው ሳይባሉ የውትድርና ሙያ በዙፋን አስከብረው ዘውድ የጫኑለት ለራሳቸው ግን እንደዋጠቱ ያለፉ ቅን ሰው ነበሩ። የቀድሞ የኢትዮጵያ ጦር ኃይሎችና ፖሊስ ሰራዊት ማህበራት ህብረት አንድ መካሪ ዘካሪ መሪውን አጥቷል። እጅግ እናዝናለን። ፈጣሪ ነፍሳቸውን ከደጋጎች ጎን ያሳርፍልን። ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ሁሉ ደግሞ መጽናናት
የኢትዮጵያ መከላከያ ሰራዊት ጽህፈት ቤት ኃላፊም በስፍራው የተገኙ ሲሆን ኢትዮጵያ ዛሬ እንዲህ ከአክሱም ዘመነ መንግስት የነበራትን ግዛትና ሉዓላዊነት ልታንስ የቻለችው የቀድሞ አባቶች ሀገራቸው የከፈሉት መስዋዕትነት እየተሰነደና በአግባቡ ለሌላኛው ትውልድ የሚያቀብል አካል ባለመኖሩ ነው ሲሉ ሐሳባቸውን ሰንዝረዋል። በብርጋዴር ጀነራል ውበቱ ጸጋዬ ህልፈት የተሰማቸው ሀዘን ገልጸው ለወዳጅ ቤተሰብም መጽናናትን ተመኝተዋል። በመጨረሻም የብርጋዴር ጀነራል ውበቱ ጸጋዬ ልጅ አርክቴክት እስክንድር ውበቱ ጸጋዬ ስለ አባቱ ብርጋዴር ጀነራል ውበቱ ጸጋዬ የነበረው ትዝታ እንዲሁም አባቱ ብርጋዴር ጀነራል ውበቱ ጸጋዬ የኦሮማይ መጽሐፍ ደራሲ በዓሉ ግርማ በናቅፋና አፈበት በገጸ ባህሪ በመጽሐፉ የተጻፉበትን በንባብ አሰምቶ አባቱ ብርጋዴር ጀነራል ውበቱ ጸጋዬ ነሐሴ 1975 ዓ.ም ሳህል ላይ የተናገሩትን ንግግር በመዝጊያነት አሰምቷል። አርክቴክት እስክንድር ውበቱ ጸጋዬ የሰሜኑ የሀገራችን ችግር አሁንም ቀጥሏል። እኛ ለልጆቻችን የትኛዋ ኢትዮጵያ ነው የምናስረክበው ብዬ አስባለሁኝ ካለ በኋላ ብዙ ሰዎች እንድሰደድ የሚገፋፉኝ ሰዎች አሉ። እኔ ግን ለሀገሬ ብዙ መስራት ይጠበቅብኛል። ተስፋ ቆርጬ ሀገሬን ጥዬ አልሄድም በማለት እመልስላቸዋለሁ ብለዋል። እስክንድር ውበቱ ጸጋዬ የቀድሞ ሰራዊት ትንሿ ኢትዮጵያ ናችሁ፣ ስለናንተ ብዙ እንሰራለን ሲልም ሐሳቡ ገልጿል። አባቴ ከተወልኝ የጦር ሜዳ ማስታወሻ ላይ አንዲት ብቻ አረፍተ ነገር አንብቤ ጨርሳለሁ። ነሐሴ 1975 ሰዓት ብርጋዴር ጀነራል ውበቱ ጸጋዬ በማናቸውም ደረጃና የሥራ ኃላፊነት የሚገኝ መሪ ውርደት ያዘለ ሞት ሳይሆን ክብር ያለው ለታሪክ የሚወራረስ ጀግንነትን ሰርቶ መሞት አለበት። ይህ እርሱንና አገሩን ቤተሰቡን ያኮራል ይላል። ስላዳመጣችሁኝ አመሰግናለሁ። በመጨረሻም የብርጋዴር ጀነራል ውበቱ ጸጋዬ የ40 ቀን መታሰቢያ መርሃ ግብሩ በጧፍ ማብራት ስነ ስርዓት ተጠናቋል። ፕሮግራማችን እዚሁ እናጠናቅቃለን። ልዑል እግዚአብሔር የብርጋዴር ጀነራል ውበቱ ጸጋዬ ነፍስ በገነት እንዲያሳርፍልን ለቤተሰቦቻቸውም ለወዳጅ ጓደኞቻቸው መጽናናቱን እንመኛለን። ጀግና ስጋው ቢያልፍም ታሪኩ ግን ዘላለም ሕያው ነው። ትውልዶች ሲመሰክሩለትም ይኖራሉ። ክብር ለኢትዮጵያ ጀግኖች። ሶሎዳ ሚዲያ ጥቅምት 23 2018 ዓ.ም